አገዛዙ ከባድ አፈሳ በመላው አማራ ክልል መጀመሩ ተገለጸ። በሸዋ በተለይ በምንጃር ሸንኮራ፣ በአሳግርት፣ ሀገረ ማርያም፣ በበረሃትና አካባቢው በሺዎች የሚቆጠሩ ወጣቶች አፍሶ ጁንታው ዳግም የአማራ መሬት ወረራ በራያና ቦልቃይት ጀምሯል፣ ስታችሁና መሬታችሁን ለማስከበር ነው እየሄዳችሁ ያላችሁት በማለት በወጣቱ ላይ የአፈሳ ሂደት አጠናክሮ እየሰራበት ያለ ሴራ ነው። በዚህ ጉዳይ ዘርዘር ያለ መረጃ ይዘናል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠሩ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ በማድረግ ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው አጥናፍ ብርጌድ አባላት ወርቅ ደቦ ከተማ ከቀኑ 10 ሰዓት ዘልቀው በመግባት ከምሽቱ 2 ሰዓት ባካሄዱት አውደ ውጊያ ያገዛዙ ጥምር ኃይል ሲያራግፉት አምሽተዋል። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ አስቸኳይ መግለጫ አለን። ሙሉ መግለጫውን ይዘናል። ህወሓት የአፍሪካ ህብረት ያቀረበውን የሰላምና የውይይት ጥሪ እንደተቀበለና ለውይይቱ ዝግጁ መሆኑን ገለጸ። ይህንን ያሳወቀው በአፍሪካ ህብረት ሊቀመንበር ላቀረቡት ጥሪ ላይ በሰጠው ምላሽ ድርድሮቹ ቅርጽ ይዘዋል፣ ተስፋ ሰጭ ናቸው፣ ቴህራን ከዋሽንግተን ጋር ውጤታማ ውይይት እያደረገች መሆኑን ጠቆመች። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። አገዛዙ ከባድ አፈሳ በመላው አማራ ክልል መጀመሩ ተገለጸ። በሸዋ በተለይ በምንጃር ሸንኮራ፣ በአሳግርት፣ ሀገረ ማርያም፣ በበረሃትና አካባቢ በሺዎች የሚቆጠሩ ወጣቶች አፍሶ ጁንታው ዳግም የአማራ መሬት ወረራ ራያና ቦልቃይት ጀምሯል፣ ርስታችሁንና መሬታችሁን ለማስከበር ነው የሄዳችሁ ያላችሁት በማለት በወጣቱ ላይ የአፈሳ ሂደት አጠናክሮ እየሰራበት ያለ ሴራ ነው። አፍሶ የያዛቸው ወጣቶች በተለያዩ ወታደራዊ ካምፕ እየሰበሰበ ጁንታ አጋጣሚዎችን በመጠቀም ራያና ቦልቃይት የነበረው የአማራ ሕዝብ እየጨፈጨፈ መሬቱም እየወረረ ይገኛል። ለአማራ ሕዝብ ልንደርስለት ይገባል እያሉ በውሸት በሴራ ወጣቱን እያፈሱ ወደ ማሰልጠኛ ለመውሰድ እየተራሯጡ ይገኛል። ሴራ የአማራ ወጣት ከወንድም ፋኖ ስበርስ ለማጨራረስ ያለመ እንደሆነ በመገንዘብ መላው የአማራ ሕዝብ ሁኔታውን በመገንዘብ ልጆቹን እንዲመክርና ካፈሳው እንዲከላከል ጥሪያችንን እናቀርባለን። ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠሩ የብልጽግና ሰራዊት እና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ በማረክ ታላቅ ድል ተጎናጸፉ። በመድፍ በቢኤም 107 ዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው ፋሽስቱ ብልጽግና አገዛዝ ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሼህ ሁሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር የጠላት ሰራዊት ሙትና ቁስለኛ በማድረግ እንዲሁም በርካታ ጦር መሳሪያና ተተኳሽ በማድረግ ታላቅ ድል ተጎናጽፈዋል። ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት መደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 የክላሽ ተተኳሽ ማርከዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት አንዳና የቀጡ ቅጣት በመቅጣትና በማረግ ጭምር ታላቅ ጀብድ ፈጽመዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው ፋሽስት አገዛዝ ብልጽግና ራስ ምታት የሆነ ታላቅ ድል ማሻ ከተማ ላይ የተመዘገቡ ሲሆን በርካታ እግረኛ ሰራዊት የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተኳሽ የተማረከው አገዛዙ ከፍተኛ ድንጋጤ ውስጥ ገብ ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደው የፋኖን ክንድ መቋቋም ያቃተው ብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሃን ጦር መሳሪያ ታጠቁ ማራዎች በማዞር ተንታ አካባቢ አንዲት እናት ሞርተር የገደለ ሲሆን በዙ 23 9 መኖሪያ ቤቶችን አቃጥሏል። ይህ አገዛዙ ጥምር ኃይል በወርቅ ደቦ ከተማ በጎንደር የበጋሻው ክፍለ ጦር ተመሰስ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው አጥናፍ ብርጌድ አባላት ወርቅ ደቦ ከተማ ከቀኑ 10 ሰዓት ዘለቀው በመግባት እስከ ምሽቱ 2 ሰዓት ባካሄዱት አውደ ውጊያ ያገዛዙን ጥምር ኃይል ሲያራግፉት አምሽተዋል። የአጥናፍ ብርጌድ ጀግኖች በአውደ ውጊያው ፋኖን ያጠፋለን እያሉ ሲፎክሩ የነበሩ አጥቢያ የለብሴ ጅገር የሆኑ የሚሊሻ አባላትን ጨምሮ ከ8 በላይ ያገዛዙ ጥምር ኃይል በሞት ሲሸኙ 7 ደግሞ በማቁሰል አዳሩን ሲያንጫጩት አድረዋል። ከሟቾቹ መካከል በቀጠናው መንገድ እየመራ የፋኖ ቤተሰቦችን ሀብትና ንብረት ሲያዘርፍ የነበረው ቻሌ ገብሬ የተባለው ቀንደኛ ሚሊሻም ይገኝበታል። ከወደ ወልቃይት የተሰጠ አስቸኳይ መግለጫ ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ በትናንትናው ዕለት ማለትም ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን አገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚሁ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርድ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግ አስታውቋል።
ዳሩ ግን የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን 1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፍቃድ ውጭ ወደ ትግራይ ክልል ማካለሉ ይታወሳል። ለሆነም አካባቢያችን ለሶስት አስርት ዓመታት አማራዊ ማንነቱ ተደፍጥጦና ትግራይ ማንነት ተጭኖበት መቆየቱ ይታወቃል። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜን ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥቅምት 24 ቀን 2013 ዓ.ም ጀምሮ የተወሰደው እርምጃ ከህወሓት አገዛዝ ነጻ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞኑ ደረጃ ተደራጅቶ በአራት የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል። ተጨማሪም ከነጻነት ማግስት በአቶ አደም ፋራ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸውም አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራን እንጂ አማራ እንሆን አላልንም በሚል መሪ ቃል በተደጋጋሚ ድምጹን በተለያየ መንገድ ማሰማቱ የአደባባይ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገው አገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት እጁ መሆናችን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ በማዕከላዊ ትግራይ ዞን ተፈጸመ በተባለ የድሮን ጥቃት የአንድ ሰው ህይወት ማለፉ ተገለጸ። በማዕከላዊ ትግራይ ዞን ቴጮ አካባቢ ትናንት አርብ ምሽት በተፈጸመ የድሮን ጥቃት ቢያንስ የአንድ ሰው ህይወት ማለፉን የአካባቢ ፖሊስ ማስታወቁን የክልሉ መገናኛ ብዙሃን ዘገበ። ጥቃቱ የተፈጸመው በትናንትናው ዕለት ከምሽት ተኩልና 4 ሰዓት አካባቢ ሲሆን ሙዝ፣ ዘይትና ቡና ጭነው ይጓዙ በነበሩ ሁለት ተሽከርካሪዎች ላይ ጉዳት ደርሷል ተብሏል። በዚህም ሳቢያ የአንዱ ተሽከርካሪ ሾፌር ገደል፣ ረዳቱ ደግሞ ጉዳት እንደደረሰበት የክልሉ የዜና ምንጭ የሆነው ትግራይ ቴሌቪዥን ዘግቧል። ማዕከላዊ ትግራይ ዞን የንቴጮ ከተማ ፖሊስ የሆኑት ተስፋዬ አማራ የድሮን ጥቃት መፈጸሙንና የሰው ህይወት መጥፋቱን ዛሬ ቅዳሜ ለአዲስ ስታንዳርድ አረጋግጠዋል። ተመሳሳይ መልኩ በማዕከላዊ ትግራይ ዞን ደብታ በተባለ አካባቢ ሌላ የድሮን ጥቃት መፈጸሙ ተዘግቧል። 5 ሰዓት ተኩል አካባቢ በተፈጸመው በዚህ ጥቃት አይብና ሌሎች የንግድ ቁሳቁሶችን የጫኑ ተሽከርካሪዎች ኢላማ መዳረጋቸውን የመገናኛ ብዙሃን ዘገቦች አመላክተዋል። ህወሓት የአፍሪካ ህብረት ያቀረበውን የሰላምና የውይይት ጥሪ እንደተቀበለና ለውይይት ዝግጁ መሆኑን ገለጸ። ይህንን ያሳወቀው በአፍሪካ ህብረት ሊቀመንበር ላቀረቡት ጥሪ ላይ በሰጠው ምላሽ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህወሓት ለሰላምና ለመረጋጋት ያለው አቋም እንዳልተለወጠ ገልጸው እውነተኛና ሁሉን አካታች በሆነ ውይይት ለመሳተፍ ዝግጁ መሆናቸውን ገለጹ። ይህም የፕሪቶሪያው የተኩስ ማቆም ስምምነት በሙሉ እና በተግባር እንዲፈጸም የአፍሪካ ህብረት ድጋፍ እንዲቀጥል ጠይቀዋል። ከውጭ ወዳገኘነው መረጃ ስናመራ ድርድሮቹ ቅርጽ ይዘዋል፣ ተስፋ ሰጪ ናቸው። አሊ ላርጃኒ ኢራን ከዋሽንግተን ጋር ውጤታማ ውይይት እያደረገች መሆኗን ጠቆመ። የኢራን ከፍተኛ ብሔራዊ ጸጥታ ካውንስል ዋና ጸሐፊ አሊ ላርጃኒ ከአሜሪካ ጋር በጋራ መከባበር ላይ የተመሰረተ ለመደራደር ዝግጁ መሆናቸውን ገልጸዋል። ጃኒ በፌስቡክ ገጻቸው ላይ በሁለት ሀገራት መካከል ያለውን ውጥረት ለመቀነስ መሻሻሎች ታይተዋል ብለዋል። የተቀናጀ አካሄድ ያሉትን ውይይት ድርድሮቹ ቅርጽ ይዘዋል፣ ተስፋ ሰጪ ናቸው ሲሉ ገልጸውታል። የተፈበረከ የሚዲያ ጦርነት ነው ያለው በማለት ስለ ግጭት የሚወራውን ውድቅ አድርገዋል።